መጣችሁ አምጡልኝ። ይህንን ቃል የተናገረው መድኃኔዓለም ኢየሱስ ክርስቶስ ነው። በመዋዕለ ሥጋዌው እግዚአብሔር ሲመላለስ ይልቁንም በዛሬው ዕለት ከቁጥር 1 ጀምሮ ስንመለከት ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ 2 ላከ ይላል። እንዲህም አላቸው፣ በፊታችሁ ወዳለችው መንደር ስትሄዱ በዚያን ጊዜም የታሰረችን አህያ ከውርንጫዋ ጋር ወይም ከግልገሏ ጋር ታገኛላችሁ። እነዚያማ አህያይቱና ውርንጫይቱ ታስረዋልና ፈታችሁ አምጡልኝ። በዚያም ሰው ለምን ታደርጓቸዋላችሁ? የት ትወስዳላችሁ? የሚላችሁ ቢኖር ጌታ ይፈልጋቸዋል ወይም ጌታ ይሻቸዋል፣ ለጌታ ያስፈልጉታል፣ ጌታ ይፈልጋቸዋል ብላችሁ ፈታችሁ አምጡልኝ ብሎ ደቀ መዛሙርቱ ይላል። እንግዲህ ኢየሱስ ክርስቶስ በኪሩቤል በዘባነ ኪሩቤል የሚኖር የማይታየው ገናና ኃያሉ አምላክ ወደዚህ ዓለም መጥቶ እኛ ሥጋ ለብሶ ከድንግል ማርያም ተወልዶ የማይታየው ረቂቁ መለኮት ብዙ ሥጋ ለብሶ ኃያሉ አምላክ ደካማ ሥጋ ለብሶ የማይራበው አምላክ የሚራበውን የማይደክመው አምላክ የሚደክመውን ሥጋ ለብሶ ታየ። የድህነታው ብዛት ደግሞ በዛሬው ዕለት እነዚያን አህያዋንና ውርንጫዋን ፈታችሁ አምጡልኝ ካለ በኋላ ሲያመጡለት ምንድን ያደረገው? በአህያይቱ ላይ ተቀምጦ ሆሳዕና በአርያም እያሉ እያመሰገኑ ወደ ኢየሩሳሌም ገባ። ሆሳዕና ማለት ምን ማለት ነው? መድኃኒት ማለት ነው። ሆሳዕና ማለት መድኃኒት ማለት ነው። መድኃኒት የሆነው የሁላችን አዳኝ የሁላችን ጌታ ኢየሱስ ክርስቶስ በተናቀችው አህያ ተቀምጦ ወደ ኢየሩሳሌም እስከደረሰ ድረስ በእናቱ ከዚያም ደግሞ ወደ ቤተ መቅደስ ሲገባ ደግሞ በውርንጫው ተቀምጦ ገባ። ደቀ መዛሙርቱና ብዙ ሰዎችን ልብሳቸውን እያነጠፉ እንዲሁም ደግሞ የዘንባባ ዝንጣፊ ይዘው እያነጠፉለት ወደ ቤተ መቅደስ ገባ ይላል። ኢየሱስ ክርስቶስ ወደ ሁላችን ቤት ይግባል፣ ወደ ሕይወታችን ይግባል። እሱ ወደ ቤታችን ሲገባ ቤታችን ይባረካል፣ ችግር ይጠፋል፣ መከራ ይጠፋል፣ ጭብጨባ፣ ጭቅጭቅ፣ ጦርነት ይጠፋል። አምላካችን ኢየሱስ ክርስቶስ የሰላም አምላክ ነውና ወደ ሀገራችን ወደ ኢትዮጵያም ሰላሙን ይላክልን፣ ለዓለም ሁሉ ሰላሙን ይላክልን። አንዳንድ ጊዜ ጎረቤትህ ሰላም እንዲሆን አንተ ሰላም እንድትሆን ጎረቤት ሰላም ይሁን ይላሉ አባቶቻችን። አይ ጦርነት ያለው ውጭ ሀገር ነው፣ አሜሪካ ነው፣ እስራኤል ነው፣ ኢራን ነው፣ እኛ ላይ አይመለከትም የሚል ደካማ ሰዎች አሉ። እዛ ያለው ጦርነት ሊደጽም የለው እነዚያ ሰዎች አይደሉም ሊሞት አያሳዝኑ። ልናስብ ልንጸልይ ያስፈልጋል ወገኖቼ። በአንድ ወቅት ጫካ ተቃጠላሉ። ጫካው ሲቃጠል በዚያ ውስጥ እንስሳቱ አራዊቱ አሉና ባህር ውስጥ ያሉ 2 እንቁራሪቶች መነጋገር ጀመሩ። ምን ነበር የሚነጋገሩት? አንቺ ሁሉም ሄዶ ውሃ እየያዘ እያጠፋ ነው፣ እኔና አንቺን ወጥተን ለምን አናጠፋም እሳቱን ስትላት እኛ ያለነው ባህር ውስጥ አይመለከተንም ማለት አረ ግዴለሽም እንውጣ እምቢ አለች። ያችኛዋ ግን ወጣች ሄደች ልታግዝ እንዳቅሟ። ይችን ብላ በምቀኝነት በስንፍና በተንኮል ቀረች። ኋላ ሰዎች መጥተው ባገኙት በእንስራው በባሌው በሌላው ውሃውን እየቀዱ ወደዚያ ወደሚቃጠለው ጫካ ሲወስዱ አንድ ጊዜ አንዱ መጣና በያዘው እንስራ ያችን እንቁራሪት ወስዶ አብሮ ውሃው ጋር የተጨመረ እሳት ውስጥ አይመለከተንም የሚባል ነገር። ስለዚህ የሰላም አምላክ ኢየሱስ ክርስቶስ ለዓለም ሁሉ ሰላሙን ይስጥልን። ፈታችሁ አምጡልኝ አለ። ይሄ ምሳሌ ነው። ለ5500 ዘመን ሙሉ በኃጢአት ታስረን በዲያብሎስ ቁራኝነት ታስረን የነበርነውን እኛን ከኃጢአት ከተንኮል ከችግር ከመከራ ከዲያብሎስ ቁራኝነት ሲፈታን ነው። ይልቁን ደቀ መዛሙርቱ ፈታችሁ አምጡልኝ። ደቀ መዛሙርቱ እግዚአብሔር ይፍታ ብለው ሊቃውንቱ ካህናቱ እንዲፈቱ ስልጣን የሰጠ አምላክ ክብርና ምስጋና ለእርሱ ነው። በኃጢአት ታስረን ያለነው ካህናቱ እግዚአብሔር ይፍታ ሲሉን እኛ የማናውቀው ጥቃቅን ኃጢአት ይፈታል፣ ይጠፋል። አሁንም ኃጢአታችንን እግዚአብሔር ያጥፋል። ክርስቲያን ፈታችሁ አምጡልኝ። ዛሬ አባቶቻችን ቀርበን ኃጢአታችንን ስንናዘዝ ስንነግራቸው እግዚአብሔር እንዳኛ ካሁን ታዛቢ አድርገን ቀርበን ንስሐ ስንገባ
እግዚአብሔር ንስሐችንን ይቀበላል። እንደ ሰው ከታረቁ በኋላ እያነሳ ይጠይቃል፣ እንዲህ አድርገኸኛል ይላል። እግዚአብሔር ግን የኋላን ታሪክ የሚያስብ አምላክ አይደለም። በፍጹም ኃጢአታችን የሚደመስስ አምላክ ነው። ክብርና ምስጋና ለእርሱ ይሁን። እነዚህ ምሳሌ ነው። ሁለቱ ሀገር ትንሿ የኦሪት ምሳሌ ናት። ትንሿ ውርንጫዋ ግልገሏ ደግሞ የአዲስ ኪዳን ምሳሌ ናቸው። ያቺ ስትጫን የሆነች እንደሆነች ሁሉ ኦሪትም እስራኤላውያንን ሕዝበ እስራኤልን ስትመራ የቆየች ግን ያለፈች ሕግ መሆኗን ሲያሳውቅ፣ አዲሲቷ ትንሿ ውርንጫ ደግሞ ገና ሕግ አዲሲቷ ሕግ አዲስ ኪዳን ምሳሌ ናት። ሁሉ በምሳሌ ነው ኢየሱስ ክርስቶስ ያስተማረው። ስለዚህ ሰዎች በፊት በፈረስ ተቀምጠው ጦር ይዘው ሲታዩ ዘመኑ የጦርነት ነው ሲሉ ያንን አድርገው ይመጣሉ። እንደዚሁ በአህያ ተቀምጠው ጭራ ይዘው ሲመጡ ደግሞ ዘመኑ የሰላም የፍቅር ነው ሲሉ እንዲሁም የ5500 ዘመን መከራ ችግር ተወገደ። ሰላም አዲስ ኪዳን መጣ ሲል ኢየሱስ ክርስቶስ በተናቀችው አህያ ተጭኖ መጣ። እኛ የተናቅነውን ከፍ ሊያደርገን ሊያከብረን በተናቀችው በአህያ የተጫነው አምላክ ክብርና ምስጋና ለእርሱ ነው። አህያ ትናቃለች፣ እንቃታለን፣ ግን እንደ አህያ የሚያገለግላል እንደ አህያ ቸራል። ፈረስ እኮ ሌላው ይራገጣል፣ እሷ ግን እሺ ብላ እንድንችላት ሁሉ ተሸክማ ትሄዳለች። በዚህ በተናቀችው እኛን የተናቅነውን ከፍ ለማድረግ የቸርነት ጌታ መድኃኒዓለም በአህያ ተጭኖ ወደ ኢየሩሳሌም መጣ። ክብርና ምስጋና ለእርሱ ይሁን። ሆሳዕና በአርያም እያሉ ያመሰግኑት ነበረ። ታዲያ ብዙ ሰዎች በምቀኝነት ተነሱ። ሕፃናቱ ገና አፍ ያልፈቱት ኢየሱስ ክርስቶስን ማመስገን ጀመሩ። የዳዊት ልጅ የእግዚአብሔር ልጅ ሆሳዕና በአርያም መድኃኒት የሆንከው ምስጋና ይገባሃል እያሉ ሲያመሰግኑ ቤተሰቦቻቸው ቀኑ። ይልቁንም ፈሪሳውያን ቀኑና ሕፃናቱን ዝም እንዲሉ አድርጓቸዋል። በምቀኝነት ተነስተው ዝም በሉ አሏቸው። ኢየሱስ ክርስቶስ ምን አላቸው? ሕፃናቱ ዝም ቢሉ እናንተ ዝም ብትሉ የቢታንያ ድንጋይ ያመሰግነኛል። ድንጋዮች እየዘለሉ በሰው አንደበት እግዚአብሔር ማመስገን ጀመሩ። እግዚአብሔር የሚያመሰግነው ሞልቷል። ብናመሰግን ለራሳችን ነው፣ ባናመሰግን ለራሳችን ነው። ክብሩ ይቀርብን ለራሳችን ነውና እግዚአብሔርን ማመስገን ስራችን ነው። የሰው ልጆች ከመላእክት ጋር ማመስገን አለብን። ስለዚህ ድንጋዮቹ እየዘለሉ ኢየሱስ ክርስቶስን አመሰግኑት ይላል። አምላክ ለጥበቡ ምን ወደር አለው? ድንጋዩን ሲያናግር በሆሳዕና ዋል እንዲህ አንዱ ልጅ ሲዘምሩበት አምላክ ለጥበቡ ምን ወደር አለው? ድንጋዩን ሲያናግር በሆሳዕና ዋል። እንግዲህ የማይናገረው ድንጋይ እግዚአብሔርን ያመሰግነዋል። ዛፉ እግዚአብሔርን ያመሰግነዋል። ሰማዩ እግዚአብሔርን ያመሰግነዋል። ባህሩ ጥልቁ እግዚአብሔርን ያመሰግነዋል። እጽዋቱ እግዚአብሔርን ያመሰግናሉ። ፍጥረታት ሁሉ ማንን ያመሰግናሉ? ስሙ የተመሰገነ ይሁን። ፈታችሁ አምጡልኝ አለ። ዛሬም አባቶቻችን ካህናቱ ሊቃውንቱ ንስሐ እየሰጡ እየፈቱ ለቅዱስ ሥጋው ለክቡር ደሙ ያበቃሉ። የዛ ምሳሌ ነው፣ ዝም ብሎ አይደለም። ስለዚህ ዛሬ ሆሳዕና ማለት መድኃኒት ኢየሱስ ክርስቶስ ወደ ኢየሩሳሌም በአህያ ተጭኖ የገባበት የተመሰገነበት የማዳን ስራውን የገለጠበት ዕለት ስለሆነ ለዚህ ያደረሰን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። ልክ ነው። ጨርሰናል። ትምህርቱ ሰፊ ነው። ነገር ግን ያልኳችሁ እናንተ ቸኩላችኋል። ወደ ቤቱ መሄድ አለብን። ለዚያ ይበቃናል። የዛሬ ሳምንት ብዙዎቻችሁ ቃል ገብታችሁ ነበረ ለዚህ ለሚሰራው አሁን በዚህ ሳምንት የተገነባውን ከቻላችሁ እያያችሁ መሄድ ትችላላችሁ። ቶሎ የተቆፈረው እንዳይናድብን ዝናቡ ክረምቱ ሳይመጣ እየገነባን ነው ያለነውና ህንፃ ልማት ኮሚቴው እንደዚሁ ሰበካ ጉባኤው እየተረባረበ ነው ያለው። ሁላችሁም የምትችሉትን ሲሚንቶ ሰጣችኋል፣ ብረት፣ አሸዋ፣ ድንጋይ በአቅማችሁ በፈቀደ እግዚአብሔር ከሰጣችሁ ለእግዚአብሔር መስጠት ስለሆነ የዛሬ ሳምንት 5 ኩንታል ማለት 5 ከረጢት ብለን ወይም 2 ተኩል ወይም 2 ኩንታል ተኩል ብለን ጠይቀን ነበር። 11 ኩንታል አግኝተናል። ዛሬ ደግሞ